ኦርቶዶክሳውያን የጌታ ቤተክርስቲያን ነው የሚያስብላቸው። አንደኛ የጌታን ትምህርት ወይንም የሐዋርያቱን ትምህርት ይዛለች። ሁለት ከአባቶች ሲተላለፍ የነበረውን የቤተክርስቲያን ትምህርት የጌታን ትምህርት ይዛለች። በእነዚህ በሁለቱ መመዘኛ ኦርቶዶክስ ምንም ፋይናንስ ሳትለው ይሄ ጋብቻ የምናምን ሁኔታ ሳትለው የኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ያስብላታል። በዚህ ቅሬታ አለበት? እስቲ አባቶች ትምህርት ብለው እስቲ ኢየሱስ ወይም ሐዋርያቶች እስቲ ስለ ቤተክርስቲያን እስቲ የተናገሩትን ከመጽሐፍ ቅዱስ እስኪ ያሳየኝ። የአባቶች ትምህርት ከብሉይ ኪዳን ሄደው ለምሳሌ ኦርቶዶክስ ለምሳሌ ለቤተክርስቲያን መመዘኛ ይሄ ነው የሚሆነው ብለው እስቲ ለምሳሌ ማርቆስ 10 እንደወረደ ኦርቶዶክሳዊ ያመነ የተጠመቀ ይድናል ብሎ ያስተምራሉ። ይሄ የጌታ ትምህርት ነው፣ የሐዋርያቱ ትምህርት ነው። በዚህ ምክንያት የጌታ ቤተክርስቲያን ያስብላታል። እሺ የጌታ ትምህርት ነው የሚለውን እኮ የጌታ ትምህርት የሚለውን ተቀበልን፣ ግን ሁለተኛውን እኮ የአባቶች ብለህ ቁጥር 2 ስላልክ ነው ወይ አንድ ላይ ይደመር። የጌታን ትምህርት በአባቶች የተመሰከረለት ወይም የጌታ ትምህርት በአባቶች የተረጋገጠ ወይ ብለህ በአንድ ቁጥር አስይዘው፣ ከዛ ሁለተኛው ደግሞ ወይ ሌላ ነገር አስቀምጣ። የነ ጳውሎስ ትምህርት የነ ጴጥሮስን ትምህርት እንደወረደ ታስተምራለች። እኔ እኮ በቃ ሁለቱ ነው ማለት ሁለት አልሞላም እኮ አንድ ከግማሽ አረከው ማለት የጌታ ትምህርት የጌታን ትምህርት አስተምራለች አልኩ። የጌታን ትምህርት አስተምራለች አልኩ። የሐዋርያቱን ትምህርት አስተምራለች አልኩ እኮ እንዴ። መስፍኔ ደግሞ የጌታ ራት ላይ ምን አስኬደ? እሱ እኮ የጌታ ቤተክርስቲያን ብሎ እኮ መመዘኛ ያመጣው እኮ ፋይናንስ እኮ ነው። እሷ ትምህርትና በሐዋርያቱ ሲተላለፍ የነበረውን የጌታን ትምህርት አይደለ? እኛ ደግሞ አይደለም እኮ አሁን እኛ ይኸውልህ ከአንተ ጋራ የጌታ ትምህርት እንዳልሆነ እና ለዚህ እኮ ነው ቤተክርስቲያን መመዘኛ አታሟላ። መመዘኛ ብላ ያመጣው እኮ ፋይናንስን ያመጣው እኮ ሀብትሽ። ልክ ነው። ለአንተ እውቀቱ ስለሌለ የቤተክርስቲያን መመዘኛ ምክንያቱም አየን እኮ ሲያጋድላችሁ ሁለት ቦታ ሲከፍል ሲኖዶሶችን እርስ በርስ ሲያናቁር ሲያሽዋሹ ምናምን የነበረው አይ ፋይናንስ አይደለም። አየህ ፋይናንስ አይደለም ግን በቤተ ክርስቲያን ውስጥ የፋይናንስ ጉዳይ እንደ መመዘኛ ተደርጎ ይቆጠራል። ለዚህ ደግሞ ላሳይ ይችላልው ያልኩ እኮ ነው። ካውንስሉ ራሱ መመዘኛ አድርጎት ያወጣውን ላውጣህና ከመተዳደሪያ ደንቡን የካውንስሉ ላሳይህ እኮ ያልኩ እኮ ነው። እምቢ አልከኝ እኮ ሲስ እኔ ከካውንስሉ እኮ 2 ዓመት የኔ መስሎህ ነው እንዴ? አይደለም። ካውንስሉ እኮ 2 ዓመት እኮ ነው ከመጣ 2 ዓመቱ አይደለም 4 ዓመት 10 ዓመት 10 ዓመት 10 ዓመት እሺ እንበል። ስለዚህ ያ መተዳደሪያ ደንብ የወጣው መተዳደሪያ ደንብ የወጣው በግለሰቦች አይደለም። የ10 ዓመት ማስረጃ 2000 ዓመት ያ መተዳደሪያ ደንብ የወጣው አይደለም። 2000 ዓመት ለኖረች ቤተክርስቲያን የ10 ዓመት 2000 ዓመት ምንድነው? ይኸውልህ 2000 ዓመት ምናምን እያልክ እኮ የምትራቀራራበት አይደለም። 6000 ዓመት የቆየውን እንኳን የአይሁድን ትምህርት እኮ ኢየሱስ በ3 ዓመት እኮ አፈር ከድሜ ያስበልቶታል እኮ። የ6000 የ8000 ዓመት የአይሁድን ትምህርት በ3 ዓመት እኮ አፈር ከድሜ ያስበልቶታል እኮ ኢየሱስ። እኔ ማለት በካውንስሉ ታምናለህ አብትሽ? እንዴት ቁጥር እንደ እንትን ተቆጥረዋል? ሲሲዬ 965 ዓመት የኖሩ እነ ማቱሳላም እኮ አንድ ሚረባ ነገር ሳይሰሩ እኮ ስማቸው ተጽፏል ዘፍጥረት ላይ። 965 ዓመት የኖሩ እነ ማቱሳላም ቁጥር ብቻ ሆኖ እኮ አይተናል። እሱ ላይ አይደለም ትኩረት አታርግ። በጌታ ቆይ አንተ ለምሳሌ ቆይ አንተ እኔ የምልህ ቃለ ሕይወት የጌታ ቤተክርስቲያን ናት ብለህ ታምናለህ ሀብትሽዬ? አዎ የቤተክርስቲያን መመዘኛ ታሟላለች። አንተ ለምሳሌ ቅድም ከዘርዘርካቸው አንደኛው መመዘኛ የነቢያትና የሐዋርያትን ሹመት አልቀበልም ብላለች ቃለ ሕይወት። አዎ አገልግሎቱን እቀበላለሁ ብላለች።
እኔ ደግሞ ስለ ሐዋርያትና ነቢያት አይደለም የቤተክርስቲያን መመዘኛ። በዚህ ዘመን ሐዋርያትና ነቢያት የለም ብላ ተናግራለች መግለጫዋ ላይ። በዚህ ዘመን እኔም ብያለዋ። ለምን ቃል ሕይወት ትላለህ? እኔም ብያለሁ እኮ በዚህ ዘመን አልተነሱም ብያለሁ፣ አላየንም ብያለሁ። አንተ ቅድም መመዘኛ ብላ አይደለም የቤተክርስቲያን መመዘኛ ሲሳይ። አይ ሐዋርያትና ነቢያት ብዬ አላስቀመጥኩም። አገልጋዮችን ትሾማለች፣ አገልጋዮችን ታሰማራለች ነው ያልኩት ቤተ ክርስቲያን። ለዚህ ደግሞ ላሳይህ እችላለሁኝ ከፈለግ ሐዋርያት ሥራ ምዕራፍ 13 ከፈለግ ሐዋርያት ሥራ ምዕራፍ 15 ከፈለግ አንደኛ ጢሞቴዎስ ትቀበላለች ብላለህ እኮ አንተ። ጸጋ ስጦታዎችን በሙሉ ትቀበላለች ብለህ ጸጋ ስጦታዎች አሁንም በዚህ ዘመን ይሰራሉ። ይኸውልህ ይሰራሉ ያለችውን ቃለ ሕይወት በቃ መቀበል በቂ እኮ ነው። በዚህ ዘመን የጸጋ ስጦታዎች ፈንክሽን ያደርጋሉ ይሰራሉ ካለች አንዱ የቤተ ክርስቲያንነቷ መገለጫ ነው። እሺ የነቢያት ጸጋ ስጦታ ቆሟል ብላ ታምናለች ወይስ ቀጥሏል ብላ ታምናለች? ስለ ግለሰብ ለምን ታወራለህ? ስለ እንትና ኤክስ እና ዋይ ለምን ታወራው? የጸጋ ስጦታ ይኸውልህ የመንፈስ ቅዱስ የጸጋ ለምን አትሰማም አንተ? የጸጋ ስጦታ ይሰራል ካለች ኦርቶዶክስን እኮ ቤተክርስቲያን ማንላት ለዚህ እኮ ነው። የጸጋ ስጦታ አሁንም ይሰራል ብላ አታምንም ኦርቶዶክስ። ስለዚህ ቤተክርስቲያን አይደለችም እንዴ? እንትን ሲሲዬ ላሳየ የኦርቶዶክስ መምህራኖች ይሄ እየተናገሩት ላሳየ። በዚህ ዘመን በቃ አይሰራም ቆሟል ተቋርጧል ያሉትን ላሳየ። እነ አቡነ እንትና ማናቸው ገብርኤል ላሳየ። ኦርቶዶክስ የእግዚአብሔር ጸጋ ተቋርጧል ብላ አስፈልግማ አትልማ። ኦርቶዶክስ አትልማ። እሺ ላሳየ። እሺ የአቡነ ገብርኤል ላሳየ፣ የጳጳሱ ላሳየ። አይሰራም ጸጋ ስጦታ። እሺ እሺ በልሳን ይናገራሉ። በልሳን መናገርን ይቀበላሉ ኦርቶዶክሶች። ይቀበላሉ፣ ትንቢትን ይቀበላሉ። ቃለ ሕይወትን በልሳን መናገርን እንኳን አትቀበልም እንዴ? ላሳየ ዶክተር ተስፋዬ ሮበሌ የተናገረው ላሳየ አይደለም። ትምህርቷ ላይ እኮ አትቀበልም እኮ ቃለ ሕይወት በልሳን መናገርን ታምናለች፣ ደግሞ ፕራክቲስ ታደርጋለች። አንተ እውቀት ሳትይዝ ከኔ ጋር ትከራከራለህ እንዴ? አይከብድህም? ከኔ ጋር ማስረጃ ሳታነብ ሳትሰማ እስቲ ከቃለ ሕይወት ማስረጃ አሳይ። አንተ ከቃለ ሕይወት ማስረጃ አሳይ። እኔው ለምን ያው ራሳቸው ሲስ ገብተህ አታይም እንዴ? ያው የተናገሩትን መሪዎቹ የተናገሩትን ገብተህ ይችላል ቪዲዮ እንዴ የለምን አንድ ግለሰብ ሲስ በእናትህ እንዴ! እኔ ቃለ ሕይወት የአንድ ግለሰብ አይደለም መሪዎቹ ናቸው። የቃለ ሕይወት መሪዎች እኮ ናቸው። ሲስ የተስፋዬ ሮበሌን በግል ካላመንክ የቃለ ሕይወት መሪዎች የተናገሩትን ደግሞ ለምን ገብተህ አታይም? የተናገሩትን መሪዎቹ ሲሲዬ አሁን እሱ ጭፍን ኦርቶዶክስን መውደድ አይደለም። ከፈለግ ጾታህንም ቀይረላት ከፈለግ። እኔ ለኦርቶዶክስ እሷ ዶን ኬር እሷ አያገባኝም ሲሲዬ። እኔ ግን እያልኩ ያለሁት ኦርቶዶክስ ቤተ ክርስቲያን የሚለውን አታሟላም፣ ግን የሃይማኖት ተቋም ብለን እውቅና እንሰጣታለን። ይሄንን ምንም ላሻሽልልህ አልችልም ሲስ፣ ላሻሽልልህ አልችልም። አሁን እኮ ለመሰለህ ትሽዬ እኔ አሁን አንተ ቤት ስለሆነ እንደ ልብ በፈቃደኝነት ስለምታወራ እንጂ አንድ ሁለት ጥያቄዎች አሁን ለምሳሌ ከታሪክ ውስጥ ለምሳሌ አንተ የምታምኑን የጥምቀትን ትምህርት የሚያምን ወይንም የቅዱስ ቁርባንን ትምህርት የሚያምን ሰው ጥቀስ ብትባል አልጠቅስም። ይሄን ልጠቅስ ትችላለህ? እኔ እኮ የምነግርህ ሲሲዬ እኔ እኮ ይኸውልህ አንተ እንደ ኮምፒውተር ፊድ የተደረከውን ብቻ ከተናገር ትከስራለህ። አንተ የራስን ፈቃድ የራስን እውቀትና የራስን ስሜት ለመጠቀም ሞክር። በተቻለ መጠን የራስን እውቀት የራስን ፈቃድ የራስን ስሜት ለመጠቀም ሞክር። እንደ ኮምፒውተር ዲስክ የተጫነብህን ብቻ እንትን የምትል ከሆነ እውቀት ያልፋል ሲስ። እኔማ
እኔ ማውራው ቤተክርስቲያኔ እኔ እናንተ ጎግል አድርገን ትሩ ቸርች ኦፍ ማርክስ ብለን ብናወጣ አንተ የምትለው የሚያወጣ ማንም ሰው የለም። በእውነት እንዴ እኔ እናንተ እኮ ጎግል አውት ብናደርግ እንደ አንተ የምትለው የፋይናንስ ሲስተም ሚል የለም እንዴ የለም እኮ እኔ ምንድነው እኔ ግራጁዌት ያደረኩት ችግር የለውም እንዴ ከፈለከ ላሳይ ስል እኮ እምቢ አልክ። የካውንስሉን መተዳደሪያ ላሳይ ስል የካውንስሉን አይደለም እንዴ ካውንስሉ እኮ አይደለም እኮ እኔ ስለ ካውንስሉ ሳይሆን ለምሳሌ አጠቃላይ ዓለም አቀፍ ስምምነት ያለው የቤተክርስቲያን መገለጫ ተብሎ የተቀመጡት ነገሮችን 1 2 3 4 ብላ አውጣ እስቲ። የአባቶች የአያቶች የቅድመ አያቶችን የዛው የለመዳችሁበት ቤት ጉንጫ አልፋ ክርክር እዛው መፋለም ትችላላችሁ። ሲሲዬ እኔ ጋ ሲመጡ ከዘፍጥረት እስከ ራእይ ባለው ጉዳይ ላይ አሁንም እያወራሁ ያለውን እሱን ነው። አንድን ተቋም ቤተክርስቲያን የሚያስብለው የትኛውን የመጽሐፍ ቅዱስ መመዘኛ ሲያሟላ ነው የሚለውን እኔ ከነገርኩ ውጪ የትኛውም ሂድ የቃለ ሕይወትም ላይ ቃለ ሕይወት በምንድን ነው ቤተክርስቲያን የሚለው መመዘኛ ያሟላሽ ጠይቃቸው። ምን ችግር አለ? መካኒሶችን ጠይቃቸው። እኔ እየነገርኩ ነው። የኢትዮጵያ ኦርቶዶክስን ግን እያልኩ ነው ያለሁት። የሃይማኖት ተቋም ናት ብዬ ልፈርጃት። አንድ የመጨረሻ ጥያቄ ልጠይቅ እና ልጆች ከትምህርት ላውጣ ስለሆነ ልውጣ። እሺ የኢትዮጵያ ሉትራን ቤተክርስቲያን የጌታ ቤተክርስቲያን ናት? እኔ ሉትራ አላቃትም። ሲስ ሉትራ የምትባል ቤተክርስቲያን አለች። እኔ መካነ ኢየሱስን ነው የማውቀው፣ አላቅም። እሺ መካነ ኢየሱስ የጌታ ቤተክርስቲያን ናት? አዎ በደንብ ይኸው በ10 ጣቴ እፈርማለሁ። እሺ ለምሳሌ አንተ ሙሉ ወንጌል አባል ስለሆንክ ለምሳሌ አንተ ጥምቀት የኃጢአትን ስርየት አያስገኝም ብለህ ታምናለህ? ለምን ትስቃለህ? የሚያስቅ ነገር እኮ አይደለም እኮ እንደሚያስቅ ነገር እኮ አይደለም እኮ ሲሳይ ለምን መሰለህ መካነ ኢየሱስ ቆይ ጥያቄ ልጨርስልህ። ቆይ አንተ ታምናለህ ጥምቀት የኃጢአት ስርየት አያስገኝም ብለህ ነው የምታምነው? ጥምቀት የኃጢአት ስርየት ያሰጣል አያሰጥም? እሱን ቅድም አንስቼልህ እኮ አንተ ስታፈነግጥ ወደዚህ ያመጣኸኝ ወደ መመዘኛው መካነ ኢየሱስ። አዳምጠኛ ሲስ አንድ እቺ ነገር መካነ ኢየሱስ እንደዚህ ከሆነ እኮ አንተ እኮ የውይይት ባል የለም እኮ እንዴ በአንተ ታምናለህ? በመንፈስ ቅዱስ አንድ አምላክ ነው ወይ የምታጠምቀው ወይስ አይደለም ነው? ይኸውልህ ማጥመቁን አይደለም። አንተ ጥምቀት የኃጢአትን ስርየት ያስገኛል ብለህ ታምናለህ አታምንም? እኔ የጠየቅኩህ ይኸውልህ የቤተ ክርስቲያን ይኸውልህ አንተ እኔ አውቃለሁ፣ በሱም ብመጣ እውቀት እንደሌለ አውቃለሁ፣ እንደማትመጥነኝ አውቃለሁ። በሱም ጉዳይ እንነጋገር ብንል ግን የቤተ ክርስቲያን መመዘኛ አልመጥንም እኮ መልስ፣ ችግር የለውም። አንተ እያወራን ያለ ነው የቤተ ክርስቲያን እያወራን ያለ ነው በቤተ ክርስቲያን መመዘኛ ላይ እኮ ሲስ ምንም እኮ እውቀቱ የለህም እኮ ከኔ ወይ መስማት አለብህ። ለምን አሰማም? የለኝም እኔ ችግር የለውም። እሺ ለምን አሰማም? አንተ ነው ያለ። እሺ ለምን አሰማም? ሰምተህ እኮ ብያለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሲስ በአብ በወልድ በመንፈስ ቅዱስ አንድ አምላክ የምታጠምቅ ስለሆነች አንዱን መመዘኛ ታሟላለች። ሁለተኛው መመዘኛም ደግሞ የጌታ እራትን ትሰጣለች። ሶስተኛ መመዘኛዋ ደግሞ አገልጋዮችን ትሾማለች፣ ትሽራለች። 3 አራተኛ ደግሞ ምን ብያለሁ? የፋይናንስ ስርዓት አላት። ከዛስ ደግሞ እያልን ልንሄድ ስንል እምቢ አልክ እኮ የቤተክርስቲያንን መመዘኛ። አንድ ሰው መጥቶ እኔ አንድ ጥያቄ ልጠይቅ፣ ሀብትሽ ሲሪየስሊ ልጠይቅ። ለምሳሌ የኦንሊ ጂሰስ ቤተክርስቲያን በአብ በወልድ በመንፈስ የኦንሊ ጂሰስ ቤተክርስቲያን ያጠምቃሉ አያጠምቁም? በኢየሱስ ስም ያጠምቃሉ አያጠምቁም? አያጠምቁም። በኢየሱስ ስም ያጠምቃሉ። በወልድ በመንፈስ ቅዱስ ስም አያጠምቁም እንዴ? ሲስ ምን ሆነ ነው? እኔ አልኩ እኮ በኢየሱስ ስም ያጠምቃሉ አይደለም ያጠምቁት እንዴ? ምን ሆነ ነው እኮ በኢየሱስ ስም ያጠምቃሉ አያጠምቁም እኮ ነው ያልኩ እኮ። በኢየሱስ ስም እኮ አልኩ እኮ ያጠምቃሉ አያጠምቁም? እኔ ስለ ኢየሱስ ስም አይደለም ማውራ። አቦ በእናታችሁ ሰዎች ካላችሁ ወይ አስተርጉሙልኝ፣ በእግዚአብሔር ወደ አማርኛ አስተርጉሙልኝ። ይሄንን ነገር የምናገረውን ወደ አማርኛ አስተርጉሙልኝ፣ ወደ አማርኛ አስተርጉሙልኝ። ሲስ እኔ እያልኩ ያለሁት እኔ ያለሁባት ሙሉ ወንጌል የምትባለዋን ቤተክርስቲያን
ቤተክርስቲያን ናት ብዬ የምቀበለው በአባቶች ትምህርት አይደለም። ይሄን ያዝልኝ፣ በአባቶች ትምህርት አይደለም። ሁለተኛ ደግሞ በሌላ የሃይማኖት ተቋማት ንጽጽር አይደለም። ሁለት እኔ የኢትዮጵያ ሙሉ ወንጌል ቤተክርስቲያንን ቤተክርስቲያን ናት ብዬ ደፍሬ የተቀበልኩበትና የምመሰክርበት መሰረታዊ እውነታው ምንድን ነው ካልከኝ መጽሐፍ ቅዱስ ውስጥ ስለ ቤተክርስቲያን መመዘኛ የተጻፉትን ወይም የተዘረዘሩትን አሟልታ ስለተገኘች ነው። ከነዛ ውስጥ አንዱ ማቴዎስ 28 ወይ ደግሞ ሉቃስ ማቴዎስ 24 ወይም ደግሞ አንደኛ ጢሞቴዎስ ምዕራፍ 3 እንደዚህ የሚሉትን በአብ በወልድ በመንፈስ ቅዱስ አንድ አምላክ ማጥመቋ የጌታ እራት ጥምቀት እሱ ማን ነገረ? ለምሳሌ እሱ ማን ነገረ? የቤተ ክርስቲያን መመዘኛ መሆኑ ማን ነገረ? ካሁን ለምሳሌ ማጥመቋን የቤተ ክርስቲያን መመዘኛ መሆኑ ማን ነገረ? የቤተ ክርስቲያኔ መሪዎች፣ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን መሪዎች እኛ ቤተ ክርስቲያናችን ብለው ከመጽሐፍ ቅዱስ አስተማሩኝ። ያ እና ታዲያ የእንትን ቀሳውስትና መነኮሳት ከገድላትና ድርሳናት ላይ እንዲነግሩ ይፈለግ እንዴ? እንዴ ይሄው እኮ የተሰጠን ይሄው እጃችን ላይ ያለ መጽሐፍ ቅዱስ አይደለም። ይሄ ነገር የቤተክርስቲያን መመዘኛ ነው ብሎ ማን ነው የነገረ? ለእነሱስ ማን ነገራቸው? ይሄ ብቻ ይሄ ወይኔ በእግዚአብሔር ይሄ ሰውዬ ብሎ ምን እየተማርክ ነው? 5 ዓመት 10 ዓመት የቆየው ሲስ እኮ ማን ነገራቸው? ምን እየተማርክ ነው? 5 ዓመት 10 ዓመት ብሎ ወንጌል ውስጥ የቆየው እግዚአብሔር ከፓስተሮችና ከሽማግሌዎች ጋራ አሁን ሌላ አጀንዳ ሰጠኝ በአንተ ጉዳይ። አንተ ጉዳይ እንድነጋገር ምን እየሰራህ ነው የቆየው? ይሄ እኮ ልጆች ያውቃሉ። ልጆችን ጠይቃቸው እነሱ ይመልሱልሃል እኮ። ማን ነገረ? አንተ ለምሳሌ የቤተክርስቲያን መመዘኛ አይደለም። የቤተክርስቲያን መመዘኛ አንደኛው በአብና በወልድ በመንፈስ ቅዱስ ማጥመቅ ነው። በአብና በወልድ በመንፈስ ቅዱስ የምታጠምቅ ቤተክርስቲያን የጌታ ቤተክርስቲያን ናት የሚለው ማን ነገረ እኮ ነው? ይኸው እየነገርንህ አይደል እንዴ? የማይሳሳተው ይኸው መጽሐፍ ቅዱስ ነገር ይኸው መጽሐፍ ቅዱስ ኦ ማይ ጋድ ከዚህ ውጪ የሆነውን ነገር እንዳልቀበል አድርገው ያስተማሩኝ ፓስተሮቼ ናቸው፣ መሪዎቼ ናቸው። ከዚህ ውጪ እዚህ ውስጥ እኔም ደግሞ አሁን ከታች ያለውን ሰው ሳስተምር ይኸውልህ፣ ለአንተም እኮ ይኸውልህ እየነገርኩ እኮ ነው። ለአንተም ስነግርህ ይኸው መጽሐፍ ቅዱስን እኮ መሰረት አድርጌ ጥቅሱን ከዚህ አውጥቼ ሐሳቡን ከዚህ እየነገርኩ ነው ያለው። ይልቅ መጠየቅ ያለብህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጸጋ ስጦታ በዚህ ዘመን አይሰራም ሲዛርጓል ብሎ ማን የነገራቸው ነው? ከመጽሐፍ ቅዱስ እስቲ አይሰራም ቆሟል ያለ እስቲ የመጽሐፍ ቅዱስ ተመሳሳይ ነገር ለምሳሌ የትንቢት ጸጋ ስጦታ ቆሟል ብሎ የሚያምኑ ወንጌል አማኞች ውስጥ አሉ። እነሱ አጋንንትን የነገራቸው የለም። አምጣ እንዴ ሴሽን ውስጥ አሉ አይደል? የኛ ወንጌል አማኞች ውስጥ አሉ አይደል? አምጣ የትንቢት ጸጋ ስጦታ ቆሟል ብሎ የሚያምኑ ሰዎች የሉ? አምጣ ከወንጌላውያን አብያተ ክርስቲያናት ሐሰተኞችን አላልኩም እኔ ሐሰተኞችን አላልኩም። ከወንጌላውያን አብያተ ክርስቲያናት ውስጥ ሐሰተኞችማ ለምን ቆሟል ይላሉ? ሐሰተኞችማ ትንቢት ሲናገሩ ነው የሚውሉት። እሺ ከወንጌላውያን አብያተ ክርስቲያናት እስቲ አምጣ። ከወንጌላውያን አብያተ ክርስቲያናት አምጣ። ከወንጌላውያን አብያተ ክርስቲያናት አምጣ። ጸጋ ስጦታ ቆሟል የሚል አይደለም። ጸጋ ስጦታ አይደለም እኮ አንዳንድ ጸጋ ስጦቶች ቆሟሉ ብሎ የሚያስተምሩ የሉ እንዴ? እኮ የሉ አንዳንድ ጸጋ ስጦቶች ተቆርጧሉ ብሎ የሚያስተምሩ የሉ። ለምን ትቀባጥራለህ ሲስዬ? አትቀባጥር ሲስዬ። ይሄ አላቅም። ዝም ብለህ አንዳንድ ጉዳዮችን አታሳ ያለ ነው። አንተ እኮ ራሱ ከሆኑ የምንስማማበትን ነገር ላንሳ። እኔ እያልኩ ያለሁት የምንስማማበትን ነገር ላንሳ። አንዳንድ ወንጌል አማኞች አንዳንድ ጸጋ ስጦታ ቀርቷሉ ብሎ የሚያስተምሩ ሰዎች አሉ። እነሱ ጂኒ ነው የነገራቸው ወይ አልኩ እኮ። የጸጋ ስጦታ ነው ያለው። እኛ የጸጋ ስጦታ አንዳንድ የጸጋ ስጦታ ነው ያለው። የጸጋ ስጦታ አንዳንድ የጸጋ ስጦታ ቀርቷሉ ብሎ የሚያስተምሩ ወንጌል አማኞች አሉ። እነሱ ጂኒ ነው ወይ? እኔ ስለ አንዳንድ አላወራሁም ሲሳይ።
ሲሳይ የኢትዮጵያ ኦርቶዶክስን ቤተክርስቲያን እንዳንላት ካደረገን ዴፊኔትሊ ነው ሙሉ በሙሉ የጸጋ ስጦታ ቆሟል፣ አይሰራም፣ አብቅቷል ብላ የምታምን ተቋም ስለሆነች ቤተክርስቲያን ብለናል አንጠራም። ኦርቶዶክስ የጸጋ ስጦታ በፍጹም ሙሉ ለሙሉ ቆሟል አትልማ እንዴ? ሰው እንዴ ያለ ጸጋ እንዴት አራደዞ የሲስ እግዚአብሔር ይጣሉሃል። አይደለም ኦርቶዶክሳውያን መምህራን የላቸውም? መምህራኖች በማን ጸጋ ነው የሚያስተምሩ? ይጣሉሃል ሲስ። አይደለም ኦርቶዶክሳውያን መምህራን የላቸውም እንዴ? ይጣሉሃል። ይጣሉ። እኔ ለእነሱ ብዬ ነው እንዴ? ኦርቶዶክሳውያን መምህራን የላቸውም? መምህራን ናቸው። መምህራኖች በማን ጸጋ ነው የሚያስተምሩ? የህግ መምህራን ናቸው ሲስ። እነሱ የህግ መምህራን ናቸው። በማን ጸጋ ነው የህግ መምህራን ናቸው ሲስ። በማን ጸጋ ነው መምህራኖች የሚያስተምሩ? አይደለም። ቆይ አዳምጠኝ ሲስ። አይደለም ኦርቶዶክስ መምህራን ጸጋ የለም እነሱ ጋር፣ ጸጋ የለም እነሱ ጋር። የህግ ኦርቶዶክሳውያን መምህራን አላቸው ሲስ። እነሱ ጋር ጸጋ የለም። ቆይ አንድ ማስረጃ ልስጥህ ሲስ። አንድ ማስረጃ ልስጥህ። የሆኑ መሪጌታ እኚህ ቢጫ ቆብና ቢጫ እንትን የሚለብሱት ሰውዬ ኦርቶዶክሳውያን ቆብና አሁን እኮ አንተ ቆይ አይደለም ቆይ የሆነ ነገር የተናገሩት ነገር እኛ ጋር ካለው ጋር ተመሳሳይነት ያለው ነገር ምን ብለዋል እሳቸው? ቆይ አዳምጠኝ ሲስ። ምን አሉ መሰለሳቸው? ሲጋራ እያጨሰ ሚሰብክ የሚያስተምር ጳጳስ አይቻለው አሉ አይደለ? አረብ ሀገር ሄደው ሲያስተምሩ ማስተማር ልል ፈልጌ ነው። ማስተማር እኛ ጋር ውስጥ ጸጋ አይጠይቅም ልልህ ነው። እናንተ ጋር ሲያጨሰ የሚያስተምር የለም? ጸጋ የሚጠይቀው እኛ ጋር ነው። ማስተማር እኮ እያጨሰ የሚያስተምር የለም እናንተ ጋር? እኛ ጋር አለ እኔ አይቻለሁ በአይኔ በብረቱ አይቻለሁ። ልክ እሳቸው አዩት የሚለው ነገር አላስገረመኝም ልልህ አይቻለሁ። እኔ የሚያጨስ አስተማሪ አይቻለሁ። ባይዘው ኦርቶዶክስም የጸጋ ስጦታ ሙሉ ለሙሉ ተቋርጧል የለም ብላ አታስብ። ግን ምንድነው መሰለ ኦርቶዶክስ ቤት ውስጥ ያለው የጸጋ አስተማሪ አይደለም ያለው ሲስዬ፣ እዛ የጸጋ አስተማሪ አይደለም ያለው። አፈር ከድሜ በልቶ ገዳም ለገዳም ቆሎውን ድርቆሹን እየበላ አፈር ከድሜ በልቶ እዛ ድጓ ምናምን የሚባሉ ተምሮ የመጣ ልክ እንደ ሴኩላር ያለ መምህር ነው እንጂ እኛ ጋር እንዳለው ልክ እንደ ናትሽ ቦረና ወይም እንደ ማሙሻ ምናምን የጸጋ አስተማሪ አይደለም ያለው ሲስ። ይሄንን እየበረረህም ቢሆን ዋጠው። ስጋ ጥሬ እየበላ ሰውን ወደ ስህተት ከሚወስድ ይሄኛው እንትን እየበላ ወደ እውነተኛ ትምህርት ይዞ የሚሄድ ሰው ይሻላል። ጥሬውን እየነፋ ሰውን ወደ ስህተት ሰውን እና እኔ እያልኩ ያለሁት ምንድነው ኦርቶዶክስ ቤት ጸጋ የለም ሲስ። ህግን ያለው ቆዳ ለብሰ ሲስ። እዛ ቤት ያለው ቆዳ አጎዛ ለብሰ ቆሎ በልተ አፈር ድሜ በልተ አፈር ቅመ በእግሬ ሄደ ድንጋይ ተሸክመ እዛ ቤት ውስጥ ጸጋ የለም። ጸጋ የለም እዛ ቤት ውስጥ ምንም። ይሄ እኮ ለምን ትፈራለህ? የለም ጸጋ ኦርቶዶክስ ቤት ውስጥ ጸጋ የለም። ኦርቶዶክስ ውስጥ ጸጋ የለም። አፈር ከደቼ በልተ ነው ጽድቅ ለማግኘት የምትሟሟተው እንጂ ጸጋ የሚባል ነገር ጸጋ ያለው እኛ ጋር ነው። ለዚህ ደግሞ አንተም ታውቃለህ እኮ ስንቱን ወንበዴ ስንቱን ዓለማዊ ጸጋው ለውጦት ሲያዘምረው፣ ጸጋው ለውጦት ሲያሰብከው፣ ጸጋው ለውጦት ሲያቆመው እኮ የምታየው ፕሮቴስታንት ቤት ነው እንጂ ኦርቶዶክስ ወይም እስላም ቤት አይደለም። ስለዚህ የኦርቶዶክስ ቤተክርስቲያን የኛ ትግል ምንድን ነው ካልክ ኦርቶዶክስን ከሃይማኖት ተቋምነት ወደ ቤተክርስቲያንነት ማሸጋገር ነው። ዲስ ኢዝ አወር ጎል። የኛ ጎላችን ይሄ ነው። ከሃይማኖት ተቋምነት ወደ ቤተክርስቲያንነት እንድትሸጋገር፣ እንድትቀየር፣ እንድትለወጥ ነው እኛ ልፋታችን። ሲስ ልፋታችን አያሳዝንም? ድካማችን አያሳዝንም? እኛ ምንጾመው ምንጸልየው ወተን ምንሰብከው ምንመሰክረው የሃይማኖት ኦርቶዶክስ የሃይማኖት ፕሮቴስታንት ውስጥ በጣም ጸጋ አለ አይደል? የትምህርት ጸጋ አለ አይደል? ፕሮቴስታንት ውስጥ በጣም የትምህርት ጸጋ አለ አይደል? አዎ በደንብ እንጂ ምን ጥያቄ አለው? እሺ ፕሮቴስታንት ውስጥ ስንት ዲኖሚኔሽን አለ? ጸጋ እኛ ጋር እንደ ያለው እኮ ስንት ዲኖሚኔሽን አለ ፕሮቴስታንት ውስጥ? እኔ ስለ ዲኖሚኔሽን ምናምን ለምን ትጠይቀኛለህ? ስለ ዲኖሚኔሽን ለምን ትጠይቀኛለህ? ሲሳይ ስለ ዲኖሚኔሽን እኮ አይደለም እኔ ከኔ ጋር የምታወራው
እኔ ጋር ስለ ዲኖሚኔሽን ነው እንደምታወራው። አይደለም እኮ ወንጌላውያን አብያተ ክርስቲያናት ተጋያኔ ሁሉ ዲኖሚኔሽን እንዴት መጣ እኮ ወንጌላውያን አብያተ ክርስቲያናት ሲፈሩ አይደለማ ወንጌላዊ አብያተ ክርስቲያናት ስንት ዲኖሚኔሽን ጸጋ ነፃነትን ይሰጣል። ጸጋ ነፃነትን ይሰጣል። ሲስ ጸጋ ነፃነትን ይሰጣል። የትምህርት መለየት በነፃነት ልንኖር ስለሆነ ክርስቶስ ነፃ ያወጣል። ጸጋ ነፃነትን ይሰጣል። ሲስ የትምህርት ልዩነት አንዱ ጸጋ የጸጋ እኮ አንዱ አይደለም። እኔ የምልህ ሀብትሽ እኮ ጤነኝነት እኮ አይደለም እኮ አንተ ነፃነትን ይሰጣል። አንተ ለምሳሌ ጸጋው ይመጣና ለአንተ ምን ብሎ ያስተምራል ማለት ጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም ስጋ ነስቷል ብሎ ያስተምራል። ለእኔ ደግሞ ይመጣና ደግሞ እሱ ማለት አይደለም አልነሳም ብሎ ያስተምራል። ይሄ ጸጋ ነው። አልነሳም ብሎ ያስተምራል። ይሄ ጸጋ ነው። እሱ ማለት ጸጋ ማለት እሱ አይደለም። አይደለም የማስተማር ጸጋ እኮ ነው። መቶ ያስተምራል። ጸጋ ማለት እሱ አይደለም እንዴ? ጸጋ ማለት እሱ አይደለም። ይኸውልህ ጸጋ በጣም የተትረፈረፈባት ቤተክርስቲያን ማለት እሱ አይደለም። እኔ ልንገርህ፣ ጸጋ በጣም የተትረፈረፈባት ቤተክርስቲያን አባንደንት ሆነ የእግዚአብሔር ጸጋ ያለባት ቤተክርስቲያን እንዴት በዚህ በትምህርት ልዩነት እንዴት ልትጠቀለች? ጸጋ ሴትዮዋ አይደለች ማለት ጸጋ ማለት ምንድነው መሰለህ? ለምሳሌ አይደለም ይኸውልህ የተትረፈረፈ ጸጋ ያለባት ቤተክርስቲያን ጨምረሃል እባክህ እንዴ ጨምረሃል። አይደለም የተትረፈረፈ ጸጋ ያለባት ቤተክርስቲያን እንዴት የትምህርት ልዩነት እንዴት የሁሉ የትምህርት ልዩነት ሊኖርባቻለች? የትምህርት ልዩነት ሲስ የትምህርት ልዩነት ጸጋ ብቻ አይደለም። የትምህርት ልዩነትን የሚያመጣው ማቹሪቲም ነው። ማቹሪቲም ነው። ትናንትና ልክ ነን ብለው ያስተማሩ ሰዎች ዛሬ ላይ ልክ አይደለም ብለው ይቅርታ ሲጠይቁም እኮ አይተናል። ትምህርት አንድ ሰው ጸጋ ስላለው ብቻ ያላችሁ 300 ከሲሳይ ውጪ ያላችሁ 305 ሰዎች ስሙኝ። የኢትዮጵያ ኦርቶዶክስ የሃይማኖት ተቋም ናት እንጂ ቤተክርስቲያን አይደለችም። ስለዚህ ቤተክርስቲያን እንድትሆን መቀበር ያለባት ጸጋ በመድረኮቿ ላይ ጸጋ በመድረኮቿ ላይ እንዲሰሩ ጸጋ በመድረኮቿ ላይ እንዲገለጡ በምን ደረጃ በቀኖና ደረጃ መቀመጥ አለበት። ጸጋ ይሰራል፣ እንቀበላለን፣ እንጠቀምበታለን ብላ በቀኖና ደረጃ አስቀምጣ ታሳየን። እኔ አብትሽ አይመች። ኦልሬዲ ከአንተ ጋር ማውራት አድካሚ ነው፣ በጣም ድካም ነው። ከመስፍኔ ጋር ተማማሩ፣ ቀጥሉ። ከመስፍኔ ጋር ተማማሩ። ጸጋ እስቲ ሌላውን ደግሞ ሲስ አንድ እንትን ልስጥህ፣ አንድ አሳይመንት ልስጥህ እናውጣ። አንድ አሳይመንት ልስጥህ እናውጣ። አንተ ምንም እኮ አትቀበልም። እንትን ላይ ትገባና ኦክስፎርድ ላይ ግባና ሲስ ኦክስፎርድ ላይ ግባና ባፕቲዝም ብለህ ጻፍና ከዛ በኋላ ሌላ ቀን እነሱ ነገሮች መተህ ትነግረኛለህ። ባፕቲዝም ብለህ ኦክስፎርድ ዲክሽነሪ ላይ ግባና ባፕቲዝም ብለህ ጽፈህ ከዛ መተህ እናወራለን። እንትን አይደለም አንተ እኮ የመወያየት ከንቱን የለም እኮ ተሳይ እንዴት እንደዛ ለማለት ቻልኩ። አይ ለእንትን ነው እኮ ማለት ሆምወርክ ነው። አይ ቲሲዬ ሆምወርክ ነው። ባፕቲዝም የሚለው ሆምወርክ ነው። ምንም ችግር የለውም። በእንትን ላይ ኦክስፎርድ ላይ ወይም ደግሞ ማክሚላን ዲክሽነሪ ላይ ትገባና ባፕቲዝም ብለህ ስፔሊንጉ ሳይጠፋብህ ባፕቲዝም ብለህ ትጽፍና ከዛ በኋላ ስንት አይነት ባፕቲዝ እነዛ ባፕቲዞች ምን አይነት ባፕቲዝም እንደሆኑ ለአንተ ለእውቀትም ይጠቅመሃል። አንዱ ይሄንን ነገር ለሆምወርክ ትጠቀምበታለህ። ሌላው የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁንም ደግሜ ይናገራለሁ፣ ቤተክርስቲያን ለመሆን ጸጋ ስጦታን እንገለገልባቸዋለን፣ ጸጋ ስጦታን እንፈቅዳለን፣ አሁንም ይሰራል ሲሉ በቀኖናቸው ላይ ያሳዩን። ሲስ በቃ እስቲ የምታውቃቸው ሰዎች ካሉ ወይ በውስጥ እሷን ብቻ ስክሪንሻት አድርገህ እኛ መከራ የበላንበት ተቋም እንደሆነች ትቀጥላለች። እኛ መከራ እየበላንበት ያለውን የትንቢት ጸጋ ስጦታ ጎበዝ አይደላችሁ እናንተ፣ በማስተዳደር ጎበዝ አይደላችሁ።
እንዴት ይሄንን ማስተዳደር ያቅታችኋል? እኔ አብትሽ ይመች። ለማንኛውም ሲሲ ጎበዝ አይደላችሁ እንዴ በማስተዳደር? ይመች አብትሽ። እኔ ኦልሬዲ 11 ሰዓት ሆነ ልጄን ከትምህርት። ስለዚህ ሲስ እንደዛ ማድረግ አለብህ ሲስ። እውነቴን ለመናገር ይሄ ምንም እንትን አይደለም ማለት ከሌላ ሰው ጋር በነገራችን ላይ ሲስ ውይይት አለኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ወይንስ የሃይማኖት ተቋም ናት የሚል እንትን አለ ሲስ። ውይይት አለ ከኔ ጋር አንድ ከሁለት ሰዎች ጋር ነው ያለኝ ሲስ። አንደኛው ከእንትና ነው ከፈለገ ጳውሎስ ከአንበሳው ጋር ሁለት አንድ አይነቶች ልትወያዩ ነው። ሌላኛውስ ሁለት አንድ አይነቶች ሌላኛውስ ፈለገ ጳውሎስ ከመልኬ ጋር አለኝ። ሌላኛው ከዮሐንስ በላይነህ እሱ ደግሞ እዚህ ፕሮቴስታንት ቤት ተቀምጦ የኦርቶዶክስ ማሊያ እየለበሰ አስቸግሮናል ሲስ። ወይኔ ሰው ጥራ ቢሉ ጣፊያ ቆጥ ሳሙኤል በላይነህ ሳሙኤል በላይነህ ጋር እሺ፣ ማንን ትጠራልኛለህ? እሺ ሳሙኤል በላይነህ ጋር ባለፈው ጭሳጭስ አብሮኛል ምናምን አላለም? እጣን አብሮኛል ምናምን። ሳሚ ትልቅ ሰው ነው። ሳሚ አሪፍ ምርጥ ሰው ነው። ሳሚ በጣም ምርጥ ሰው ነው። የሳሚን እስማማለሁ እኮ ከሳሚ ጋርና ከፈለገ ጋር አለኝ። ሌላ ማንን እንጨምር? ከፈለገ ጋርም አለኝ እንዴ? ፈለገ እኮ ከሳሚ ጋር ይቅርብ። ከፈለገ ጋር አንተ የሚያዋጣ ከፈለገ ጋር ብታወራ ነው የሚሻለው። ሳሚ ይቅርብ። ሳሚ የተማረ ሰው ነው። አሁን ሳሚ እንዴ ሳሚ ካንተ ላይ ነው ጌታ ሳሚ ምርጥ ሰው እኮ ነው። ሳሚ ይቅርብ አንተ። እሱን ችግር የለውም። ሲስ ከፈለገ ጋር አውራ። እሱን ችግር የለውም። ለመሰለ በቀደም ተነጋግረናል። ያው ስላልነበርክ ነው። ከትላንትና ወዲያ ኦር የዛሬ 3 ቀን 4 ቀን ባትሪ ቻርጅ ስለጨረሰበት ጥሩ ውይይት ነበር የነበረን። ምክንያቱም እኔ ከአንተ ጋር እንደማወራው አይደለም። ከአንተ ጋር ማውራት እኮ ከፈለገ ጋር አውሩ። አሪፍ ነው ጌታ። ከፈለገ ጋር አውሩ ጌታን። እውነቴን ነው የምልህ። እስቲ ልስማው አይደለም። ከሳሚ ጋር እኮ አውርተናል ሲስ። ከሳሚ ጋር አውርተን ከሳሚ ጋር እንዳታወሩ በእውነት። ሳሚ ጥሩ ሰው ነው። አውርተናል እኮ እያልኩ ነው ሲስ። አውርተን ግን ሰፋ አድርገን ለመነጋገር ሰፋ አድርጎ ለመነጋገር ነው። ችግር የለውም ሲስ። አንተ ስለማታውቀው ከዚህ በፊትም እኮ አንተ ቤት ገብቼ በጥምቀት ጉዳይ የምትጠመቁትን ጥምቀት እስቲ ከመጽሐፍ ቅዱስ አይነቱን አሳዩን። ዋት ካይንድስ ኦፍ ባፕቲዝም ብዬ እኮ አንተ ፔጅ ተባረሬ ወጥቻለሁ። ዋት ካይንድስ ኦፍ ባፕቲዝም የትኛውን አይነት የመጽሐፍ ቅዱስ የሚጠመቁት አሳዩን ብያቸው ነበር እኮ። እኔ አሁን የእግዚአብሔር ምስክሬን አንተ አሁን እኔ ቤት ለውይይት ብትመጣ ከታች ያሉት ራሱ ያብዳሉ ብሎ ጌታ። አንተ አሁን ለውይይት እኔ ቤት ብትመጣ ኧረ በስመ አብ እንዴ እናንተ እንዴ በእውነት አንተን ኢብራሂም ቢመጣሽ እውነት ኢብራሂም ቢመጣ ይሻላል። አንተ ከቸርች ለምን ተባረርክ ሲስ? አንተ እኮ ከቸርች የተባረርክበት ምክንያት እኮ በዛ ኦርቶዶክስ ቤት ላይ እኮ እንትን ስለምታድሎ ስለምታደርጋለን እንዴ እኛን እንደምትጨቁነን ይታወቃል። እኛ እኮ እንደምታሰግጠን ይታወቃል። አንተ ቤት ስንመጣ እኔ ቤት ለውይይት የሚመጣ ሰው በስነ ስርዓት ሀሳቡን አደራጅቶ አርቲኩሌት አድርጎ ማስረጃ እየጠቀሰ ለምሳሌ ከታሪክ ከአባቶች ከመጽሐፍ ቅዱስ ጠቅሶ። ምክንያቱም ክርስትና ድንገት በእኛ ዘመን የበቀለ ነገር አይደለም። 2000 ዓመት ተጉዞ ነው እኛ ጋር የደረሰው። ስለዚህ በታሪክ ውስጥ ያለው የክርስትና መንገድ በመጽሐፍ ቅዱስ ውስጥ ያለውን ነገር በስነ ስርዓት አርቲኩሌት አድርጎ ከዚህ አንጻር አንዲትን ቤተክርስቲያን የጌታ ቤተክርስቲያን የምንለው በእነዚህ መመዘኞችና መስፈርቶችን ነው። ለዚህ ደግሞ ዓለም አቀፋዊ ነገር ጠቅሶ አሁን የዛሬ 5 እና 6 ዓመት የተቋቋመ ካውንስል ጠቅሶ አይደለም እኛ ቤት ላይ ሲያወሩ ትክክለኛ ትላልቅ ስኮላሮቹን ጠቅሶ ትላልቅ አባቶችን ጠቅሶ እከሌ የተባለ ስኮላር ስለ ትሩ ቸርች ኦፍ ክራይስት ስለ እውነተኛው ጌታ ቤተክርስቲያን እንደዚህ ብሎ ተናግሯል።
ከዚህ አንጻር የኢትዮጵያ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ብለን እንጠራታለን። አንድ ከዚህ አንጻር ሙሉ ወንጌልም የጌታ ቤተክርስቲያን ብለን እንጠራታለን። ሁለት እንጂ ካውንስሉን እንደ ማስረጃ ጌታ ኢየሱስ እንዴ ሲሳይ እሺ አሁን ደግሞ ልናገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመጀመሪያ ጊዜ እኮ ማስረጃ ካውንስሉን የጠቀሰ እኮ ለመጀመሪያ ጊዜ እኮ አንተን ሰማው እኮ። ከዛ ፋይናንስ ሲስተም አዋ እና ታዲያ የደብተራ ልስማ እንዴ እኔ የደብተራ ልስማ እንዴ ሲስዬ እንዴ በማርያም ጉዳይ ላይ እንኳን መስማማት ያልቻሉ ስኮላሮችን ምስራቅ ምዕራብ ወይኔ ወጣ ነው ከአንተ ነው ኔትወርክ ነው አለው ፋይናንስ ሲስተሙን እኮ ምስራቅ ምዕራብ ተብለ የኢየሱስን አማላጅነት ወይ አዳምጠኝ ሲሲ አንተ እኮ ዕውቀት እንደሌለ ማንም አያውቅም። አንተ የመጽሐፍ ቅዱስ ዕውቀት እንደሌለ ቆይ ማንም ሰው አያውቅም። ኦርቶዶክስ ቤት ያለው ፕሮቴስታንት ቤት ያለው አያውቅም። ሲስ አንተ የመጽሐፍ ቅዱስ ዕውቀት እንደሌለ የለኝም ከሌለ ምንድን ነው አባቶች እናቶች የምትለው? ከሌለ አባቶች እናቶች እንድትል የትኛው ሐዋርያ ነው የነገረህ? እስኪ አውጣና ከመጽሐፍ ቅዱስ የአባቶች የምናምን እያለ የጠቀሰ ጳውሎስ የጠቀሰ ጴጥሮስን አሳየኝ ከመጽሐፍ ቅዱስ ውጪ። ቤተ ክርስቲያን መጽሐፍ ቅዱስን የማትሰብክ ቤተ ክርስቲያን መጽሐፍ ቅዱስን የማትሰብክ ከሆነ እሷ የሃይማኖት ተቋም ናት እንጂ ቤተ ክርስቲያን አይደለችም። ያሉን እኮ የመጽሐፍ ቅዱሱ የራሱ እኮ ሐዋርያዎች ናቸው። ስለዚህ አንተ ሁልጊዜ እዚህ እኮ ነው የመጽሐፍ ቅዱስ ተማሪ ካልሆንክ፣ ስለዚህ አተቸኛ እኔን የመጽሐፍ ቅዱስ ዕውቀት ሳይኖር እኔን እንዴት ትተቻለህ? በምን መውራል ሲስ እንዴ አንተ እኮ ነው በምን መውራል እየነገርኩህ እኮ ነው። አሁን ሳሚ ቴዎሎጂያንስ ነው አይደለ? ሳሚ ቴዎሎጂያንስ ነው አይደል? ሲስ ወይ ሲስ አንዴ እንደማመጥ ሳሚ ቴዎሎጂያንስ ነው አይደል? ሳሚ በላይነት ቴዎሎጂያንስ ነው አይደል? ቴዎሎጂያንስ ነው አይደል? ያው ቴዎሎጂያን ነው። ሀብትሽ ቦረናም ደግሞ ከታወቀ የሥነ መለኮት ኮሌጅ ግራጁዌት ያደረገ ቴዎሎጂያንስ ነው ሀብትሽ ቦረና። በቃ እኔና እሱ ስንነጋገር ምን አለ መሀይሞች ታብታብ ብታረጉ ደንቆሮች ታብታብ ብታረጉ ምን ችግር አለ? የምር ሀብትሽ ቴዎሎጂ ተምራል እንዴ? እሺ እባክህ የእውነት ኧረ እባክህ እንዴ ታዲያ ቴዎሎጂ ተምረ ነው እንደ ስኮላር ጠልየውን ከሆነ እኮ የእውነት ተምራል። እኔ የማንንም ደብተራ ሰብስበ ስኮላር ምናምን እያልክ ለራሷ መች ጠቀመዋት? ሲስ ራፕቸር ላይ የታወቁ 3 ቪዲዮዎችን ንገረን። በቃ እስቲ ራፕቸር ላይ በጣም የታወቁ 3 ቪዲዮዎችን ንገረን። አሁን ይሄንን አንተ ከየትኛው መጽሐፍ ቅዱስ ትምህርት ቤት ኮሌጅ ወጥተህ ነው የምጠይቀኝ? የትኛው ስኮላር ነግሮ ነው እባክህ በዚህ ሄደ ቻሌንጅ አድርጋቸው ምናምን ብሎ የነገረ? ቴዎሎጂ ስኩል አልፈ መቼም እስካቶሎጂ ሳትማር እንትን አላልክም። ስለዚህ ራፕቸር ላይ ያለው 3ቱን ቪው እስቲ ንገረን። አልተማርኩም በእናትህ እሺ እባክህ አልተማርኩም ምናምንና ለአንተ አንተ ነህ ምናምን ትንሽ እንኳን እንደው ትንሽ እንኳን ድንቁርናም እንኳን ቲስዬ ትንሽ እንኳን ድንቁርና እኮ እንደው ትንሽ አይነት አለው እኮ ድንቁርና ትንሽ እንኳን አይነት አለው። በእናትህ አንድ ጥቅስ አውጥተህ ስለ ራፕቸር እኔ ልፈር አንተ በቃ ልጆች ጋር ነው ለልጆች ሞራል ስለለፍ በጣም የታወቁትን 3 ቪዲዮ ተናገር። እኔ ልፈር ለልጆች ሞራል ስለለፍ በቃ ሲስዬ እኔ ልፈር ተናገር። አንተ ለልጆች ሞራል ስለለፍ በቃ እኔ ልፈር አንተ 3ቱን ቪዲዮ ለልጆች ሞራል ስለለፍ እኮ ተናገር። ለልጆች ሞራል ስለለፍ እንጂ አሁን አንተ አንድ ጥቅስ አውጥተህ እንዴ ሲሳይ አታፍርም እንዴ? እኔ እኮ ሌላ ቀን
እኔ ሌላ ቀን ከአንተ ጋር ሳይሆን ከአንተ አለቆች ጋር እኮ እየጋበዝኩ እኮ ነው። የአንተን አለቆች ጥራቸውና የአንተን አለቆች ጥራቸውና በመጽሐፍ ቅዱስን ከዘፍጥረት እስከ ራእይ ባለው ጉዳይ ላይ እንነጋገር። ይኸው እኮ ነፃነት እየሰጠሁ ነው። አንድ በል። ሁለተኛ ኦርቶዶክስ ስካቶሎጂ ላይ ያለ እኮ የታወቀ ምክንያቶች ከመጽሐፍ ቅዱስ እኮ ነው እየነገርኩ ያለሁት እኔ። አንተ ሶስቱን ቪው ራፕቸር ላይ ሶስቱን ወይ ማልቲ አላቃቸውም። እንትና ማን በርሲሳ ምንድን ነው ታዲያ? የተማርኩትማ እንትን አጎዛ ተለብሶ ድንጋይ ምናምን ተሸክሞ ምናምን በስራ እንትን ይገባል። ምንድን ነው አይደለም ደህንነት ይገኛል የሚለው ተብሬ የወጣሁት እኔ እኮ ጠየቅኩ እኮ። እሺ ለምሳሌ እሺ ፈርስት ካውንስል ኦፍ ቤተክርስቲያን መመዘኛ ስለ ቤተክርስቲያን መመዘኛ ፈርስት ካውንስል ኦፍ ኒሲያ በስንት ዓመት ሰውዬ ስለ ራፕቸር እንዴት ትጠይቀኛለህ? ስለ ስካቶሎጂ ወይ አዳምጠኝ ሲሳይ። ስለ ቤተክርስቲያን ስለ አስባህላት አንድ ጥቅስ አውጥተህ ከዚህ ላይ እኔ ምን ስትማር ነው አሁን አንተ ሙሉ ወንጌል ነበርኩ ምናምን ብለን የታገድከው? እግዚአብሔርም ሙሉ ወንጌሎች ራሱ መታገድ አለባቸው በአንተ ምክንያት። ሙሉ ወንጌሎች ራሳቸው እንትና አሁን ስማቸውን እዚህ ጋር መጥራት አልፈልግም፣ ግን እነሱ ራሳቸው መታገድ አለባቸው። በእውነት ምንድነው የተማርከው ነው እኮ ነው ሙሉ ወንጌል ነህ ብለው ነው አሁን እነሱ ጉባኤ ፊት ወጥተው ያገዱ? ምንድነው ብለው ነው? ግን ምን አለ እውቀት የለ ምን እየሰራ ነው የቆየው? ዝም ብለህ እንትና እንዴ በእናትህ በኢየሱስ ሙሉ ወንጌል እንዲህ አይነት አባላት ለልጆች ይተወቃ። አሁን በእናትህ ይቅርተው ራሱ ቢዋይዲ ብሎ ለጥፈው ነው መኪናው ላይ እንጂ ታው ሲቅር በቃ ሀብትሽ አለማወቅ ሌላ ቴዎሎጂካል ነገር ትጠይቅ። በቃ እንደዚህ ይሻላል። ለማንኛውም እንዲህ እናደርጋለን። ቆይ ልጠይቃ ቴዎሎጂካል ነገር ልጠይቅ። ለማንኛውም እንዲህ እናደርጋለን። አይደለም ልጠይቅ። ምን ያደርጋል እውቀት? እኔ ቴዎሎጂካል ነገር ምን ትጠይቀኛለህ ሲሳይ? አንድ ከመጽሐፍ ቅዱስ አንድ ጥቅስ አውጥተህ ከዚህ ላይ መናገር እንዳልቻልክ አንድ ሰዓት ሙሉ አለፋኝ። አንድ ሰዓት ሙሉ እኮ አለፋኝ እኮ ሲስ፣ አንድ ሰዓት ሙሉ አለፋኝ። አንድ ጥቅስ አውጥተህ እዚህ ቦታ ላይ እንዲህ ተብሎ ፎርሙላ ኦፍ ዩኒየን ታውቀዋለህ? ፎርሙላ ኦፍ ዩኒየን ታውቀዋለህ? ፎርሙላ ኦፍ ዩኒየን ኧረ በጌታ በኢየሱስ እንዴ! እኔ ምላብትሽ ምንድን ነው የተማርከው? እኔ እኮ አሳዘንከኝ። ምንድን ነው የተማርከው? አሳዘንከኝ። ለምን እንዳሳዘንከኝ ታውቃለህ? እኔ አልተማርክም አንተ ስላልከኝ እኮ አልተማርክም። አሁን ይሄ ከባድ ነው። አንድ